ትሰማኛለህ? ሀና ለአንድ ደቂቃ እንኳን ብታለቅስ አንተ እድሜ ልክህን ታለቅሳታለህ። ምን ማለት ነው? አማርኛ ነው ያወራሁት። እንደዚህ ፊት አትንሳይ። ይኸውልሽ ሀና ደርሰሽ ጥሩ ሰው ለመምሰል አትሞክሪ። እንደዛ ከመሰለ ይቅርታ፣ ግን እውነቴን ነው። ሀና ተይኝ በክድዬ፣ በቃ በጣም ደክሞኛል። አንቺ በተቀያየሽ ቁጥር ልቤ ከፍ ዝቅ ማለቱ በጣም መሮኛል። ከቅዱስ ጋር በቅርቡ ነው የተቀራረበው። ይኸውልህ ልጄ፣ ለሰው መድኃኒቱ ሰው ነው። አንቺ ግን እሱን ወደሽው ነበር መሰለኝ። ማለት ዝም ብሎ እየናፈቀኝ ነው። በቃ ይቅርታ ጠይቅና ታረቁ። የሀናን ጓደኛ ታውቂዋለሽ? ማንን? ማለቴ ፍቅረኛዋን። ኧረ አላውቀውም። ምን ነው? አሁኑኑ ሜላት፣ በድጋሚ አገኘሁሽ። አንተ ልጅ ግን ጤነኛ ነህ? ቆይሽ አትቆጪ፣ ላስረዳሽ። በቃ አንቶ ርዕስን ቀይር። አሴር ለምንድን ነው እኔንም አትረዳኝ? ቆይ በዚህ ጉዳይ ማውራታችን ለውጥ ያመጣል አያመጣም? ስለዚህ ባናወራ ጥሩ ነው። ኤላ ስቃያችን ስታበላ ቆይተ ደሴ ነኝ እየመጣሁ ነው። ኧረ ሼም ነው እንዴ! እኔ እንደው በጤና ከመጣ እኔ ካንተ ጋር ጸብ ላይ ነኝ። እዛው ቀይ ካርድ አውጥተን እንደ ድሮ እዛ ምንድነው ደሴ ማስገባት ነው ያለብን። አንተ እንዳይደብርህም እንዴ! ስንት ቀን ፈለጉ። እኛ ራሱ ምን ሆኖ ይሁን ምን ተፈጥሮ ይሁን ምን አይነት ነገር ውስጥ ይሁን ስንቱን ነገር አውጥተን አወርደን ደሴ ነኝ እየመጣሁ ነው። ኧረ እባክህ እንዴት ናችሁ ውድ የጽናት አልኩኝ የኖላዊ ተከታታይ ድራማ ቤተሰቦች ማን ናቸው? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። አስቱ በመምጣቷ በትናንትናው ክፍል ደስ ብሎኛል። እንደ እውነቱ በጣም ተመችቶኛል አስቱ ስለመጣች። ምክንያቱም አስቱ ስትመጣ ቤት ውስጥ ያለውን ሳቅ፣ ቤት ውስጥ ያለውን ፈገግታ፣ ቤት ውስጥ ያለውን ደስታ ምናምን በደንብ ማየት እንችላለን። በተለይ ከሰላምዬ ጋር አስቱ ካለች ከሁሉም ጋር ነው። ብቻ ከሜሉ ጋር አትስማማም እንጂ ከሁሉም ጋር በቃ ቤቱን ደመቅ ታደርገዋለች እና በሱ ነገር እኔ ደስተኛ ነኝ። ሰላምዬም ፎንቃ ገብቶላታል። እኔ እኮ ብያችኋለሁ ይሄ ቀልድ እውነት ይሆናል ብዬ አውርቼ ነበር። ፎንቃ ገብቶላታል። እንግዲህ ይታረቃሉ፣ አብሮ ይሆናሉ። እሱ አጋጣሚ ጥሩና ደስ የሚል አጋጣሚ ነው። እኔም ብያችኋለሁ ከዚህ በፊት በደንብ ስላወራሁት ይሄን ነገር ቀለል አድርጌ ልለፈው። እስኪ ድራማ ወደ ተቋረጠበት ወይም ደግሞ ድራማ ወደ መጨረሻ አካባቢ ባለፈው ክፍል መጨረሻ አካባቢ ላይ እንሂድና ምን እንደተፈጠረ ወይም ደግሞ በቀጣይ ክፍል ምን እንደሚፈጠር እስኪ እናውጋ። እንግዲህ ጋሽዬ ዱላውን ይዞ ወክ እያደረጉ ነው፣ ማለትም አጎታቸው እና ከኋላ ደግሞ ሊደፉት ምናምን አይታችኋል። ያወጡትን ነገር ምናምን አይታችኋል። በሀርድ ሁኔታ ነው የመጡበት እና ይሄ ነገር እንዴት ያልፈዋል እንዴት ይወጣዋል ብላችሁ ታስባላችሁ? በጣም ሪስኪ ነው። ምንም አይሆንም፣ ምንም አይፈጠርም የሚል ሀሳብ አለኝ። ሁለት ነገር ነው ሊፈጠር የሚችለው። ይሄ ሰፈር አሴር የሚገኝበት ወይም ደግሞ ተምቹ የሚገኝበት ቦታ ነው። በተለይ ደግሞ ሲደብራችሁ እዚህ አካባቢ ይገኛሉ። ስለዚህ ይህንን ነገር ወይ ተምቹ ወይ አሴር ያዩና ያስጥሉታል። ከሁለት አንዱ። በዛ መካከል አጎታየው ሳይሆን ወይ አሴር ወይ ተምቹ ይጎዳሉ። ከሁለቱ አንዱ ይጎዳሉ። እንደዚህ አይነት ነገር ልናይ እንችላለን። ሁለተኛ ደግሞ ይሄ ሰው ቀላል ሰው እንዳታረጉ፣ የገጠር ሰው ነው። የገጠር ሰው ደግሞ ብዙ ነገር ያውቃል። ይሄ መሳሪያ ምናምን እንደ ኳስ ምናምን ነው የሚጫወቱበት። እዛ ገጠር ያላችሁ በደንብ ይገባቸዋል። ከገጠር ወደ ከተማ የገባቸው በደንብ ይገባቸዋል። ምንም ጣጣ የለባቸውም። ስለዚህ ዱላ ይዘው ጠመንጃ ያዘውን የሚመክቱ ሰዎች ናቸው እዛ ያሉ ሰዎች እና እኔ ምንም ሊያደርጉት አይችሉም። እሱ ራሱ በቃ መልሶ እነሱን ያጠቃቸዋል የሚል ሀሳብ ነው ያለኝ። እንደዚህ አይነት ነገር ይፈጠራል እንጂ ይሄ ሰው እናጠዋለን ብዬ አላስብም። ስናጣውም ድራማው በጣም ያስጠሊታ ይሆናል ብዬ ነው የማስበው እና ይሄ ይፈጠራል ብዬ እኔ አላስብም። እነዚህ ሁለቶቹ ናቸው ሊሆኑ የሚችሉት። ከሁለቱ የትኛው ይሆናል የሚለውን እናንተ ሀሳብ ኮሜንት ላይ አስቀምጡልኝ። እናየዋለን። እንግዲህ ከነዚህ ከሁለቱ ከዘለለ እኔ እቀጣላችኋለሁ። የፈለጋችሁ ትንሽ እንዳያሳስባችሁ። ሌላኛው በትላንትናው ክፍል ፋዘር የአሴርን ጉዳይ ወይም ደግሞ የአሴርን ነገር ለመረዳት እየሞከሩ ነበረ። እሱ ነገሩ በጣም ደስ ይላል። አሳዛኝም ነው ደግሞ ማለት አባት ነው። ምን ያደርግ ገብቷችኋል አይደለ? ሁኔታውን መቀየር አይችልም። ያንን ሀሳብ ማስቀየር አይችልም። አሴር ደግሞ እንዲጎዳ አይፈልግም። ከሁለት በቃ ሆነና ምን እንደሚያደርግ ግራ ገብቶታል። የምሬ ነው። ይህ እንደዚህ አይነት አጣብቂኝ ውስጥ እንደው ፈጣሪ ያግትታችሁ። ከምሬ ነው። ማለት በጣም የሚወደው ልጅ ነው። ብዙ መስዋዕትነት ከፍሏል አሴር ለፋዘር እና ለአቶኑ ላይ ብዙ ነገር አድርጓል። ያህናም ደግሞ ልጁ ነች፣ እሱም ደግሞ ልጁ ነው። ምን ማድረግ ይችላል? ገብቷቸው አላቸው። የፈለጉት በጣም አጣብቂኝ ውስጥ ነው ያለውና
አሴርም ተው ምንም ላማታመጣ ነገር ይቅርብን ምናምን ባናወራው ይሻላል ምናምን ማለቱ ጥሩ ነው ብዬ አስባለሁ። እንግዲህ አነጋጋሪ የሆነ ጉዳይ ያው የሀና ሰርግ ጉዳይ ነው። የሀና ሰርግ ጉዳይ ይሳካል አይሳካም ካልኳችሁ እንደማይሳካ እኔ እርግጠኛ ሆኜ ነው ለነገራችሁ የምችለው። እኔ ይሳካል ብዬ አላስብም። ምክንያቱም ሁለት ጠላት ቤተሰብ ሊሆን አይችልም። እስካሁን አልሰማንም። ልጆቹ ምንም አይመለከታችሁም ልትሉ ትችላላችሁ። በዚህም አለበዛ መመለከታቸው የማይቀር ጉዳይ ነው። እነዚህ ሰዎች በጣም በንትን የሚፈላለጉ አይነት ሰዎች ናቸው። አንድ ልጅ አሳልፉ ለአንዱ መስጠት ከባድ ነው ብዬ አስባለሁ። በተለይ ደግሞ ሴቷ፣ ወንዱ እንኳን ችግር የለው። ምክንያቱም ሴቷ ወደ ወንዱ ስለሆነ የምትሄደው እዝራ ስለሆነ ወደ እሱ የሚወስዳት ትንሽ ከበድ ይላል ለሴቷ ቤተሰብ ማለትም ለነ ወይዘሪት ሜሉና አቶ መስፍኔ ምናምን ከባድ ይሆናል። እሱ ነገሩ ትንሽ አሳሳቢ ስለሚሆን እኔ ይጋባሉ የሚል ሀሳብ የለኝም። እስኪ እንግዲህ በቀጣይ ክፍል ምን እንደሚፈጠር አብረን የምናየው ይሆናል። ኤላ ሲመጣ ምን አይነት ውሳኔ የሚወስን ይመስላችኋል? ሀሳባችሁን ኮሜንት ላይ ያስቀምጡልን። እኔ ከባድ ውሳኔ ይወስናል ብዬ አስባለሁ። ከዚህ በኋላ ከሀና ህይወት ወጥቻለሁ፣ የራሴን ህይወት ጀምራለሁ፣ ወደ ራሴ ሄዳለሁ ብሎ በቃ የራሱን ህይወት እንደሚቀጥል ተስፋ አለኝ። በመጨረሻ ተምቹ በጣም ጠፍቶብናል፣ እውነት ናፍቆናል። ተምቹና አሴር አንድ ላይ ሲሆኑ ነው ድራማው የሚጠመው። ተምቹ እንዲሁም ደግሞ እንኳን ብትመለስ በጣም ደስ ይለናል እና ቢታረቁ ምናምን አየ ነው። ለማንኛውም በቀጣይ ክፍል እስከምንገናኝ ድረስ ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ቤታችሁን ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ኤላ ወለየው ተገኝቷል። ኤላ ወለየው በምን አይነት ሁኔታ ውስጥ ነው የተገኘው? ሐኪም ቤት ገብቶ ነው? ታስሮ ነው? ምን ታስባላችሁ? እስኪ የእናንተን ሀሳብ ኮሜንት ላይ ያስቀምጡልኝ። እኔ ግን በድጋሚ ይሄን ነገር መናገር አለብኝ። ከዚህ በፊት ምን ብዬ ተናግሬያለሁ? እዝራ የአቶ በቃሉ ልጅ ነው፣ የጠላታቸው ልጅ ነው ብዬ በተደጋጋሚ ተናግሬያለሁ። መቼ አትሉኝም? ልክ እዝራ እንደመጣና ከሀና ጋር ፍቅር በጀመረ ታይ ይህንን ነገር ተናግሬያለሁ። እኔ እንዴት ነው ጋይስ? እኔ ምን ይሻለኛል ጋይስ? እኔ እንደዚህ ሪከመንድ እያደረግኳችሁ እናንተ ቪዲዮ ላይክ ካላደረጋችሁ በጣም ይደብረኛል። እንዴት ናችሁ? ውዴ ኖላዊ ተከታታይ ድራማ ቤተሰቦች አባል ናችሁ ወይ? ዛሬ በአብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። በመሀል በስተት የሀረግ ተከታታይ ድራማ ምናምን ልል ነበር። እስኪ ውሃ ልጠጣበት በመሀል። ዋው ጉንፋን ይዞኛል። ባለፈው ነግሬያችኋለሁ። ካልኩባችሁ በጣም ይቅርታ። ትንሽ ቶንሲሊ ስለደረቀ ነው ውሃውን የወሰድኩት። አሁን ሁለተኛ ቪዲዮ ነው ሪከርድ እያደረኩ ያለሁት እና ለዛ ነው። ወደ ኖላያችን እንመለስና ኖላይ በትናንትናው ክፍል አሪፍ ነገር አይተናል። በተለይ ደግሞ ጋሼ በድብቅ ሸበላ ሆኖ እየወጣ ያገኛል፣ የሆነን ሰው ያገኛል። አቶ መስፍኔ ምን አስበው ነው? ሜሉ ግን በደንብ ተጠራጥራለች። ከምሬ ነው የምላችሁ። በጣም መኳኳል አብዝታል፣ መዘነጥ አብዝታል። ምንድን ነው የተፈጠረው አትሉኝ? እና አቶ መስፍኔ የሄደበት ሀሳብ በጣም አሪፍ ነው ብዬ አስባለሁ። ይህንን ነገር ያሰቡ አቶ መስፍኔ ይቺን ልጅ ወይም ደግሞ ሰላይዋን ልጅ ከበቃሉ ጋር አንድ ላይ አይቷቸው ነው ወይስ ደግሞ ሳያቅ ነው ይህንን ነገር ያደረገው? እኔ አንድ እውነት ልንገራችሁ፣ የበቃሉ ሰራተኛ የበቃሉ ተላላኪን ያውቃታል። ከበቃሉ ጋር አንድ ላይ አግኝቷቸዋል። ብር እንደምትወድና ለብር ብዙ ነገር እንደምታደርግ ስለገባው መልሶ እሱን ሊያጠምድበት እየሰራ ነው ብዬ አስባለሁ። ይህንን ነገር ደግሞ ያው አቶ በቃሉ ተጠራጥሯል። በምን አይነት መንገድ እንደተጠራጠረ አላውቅም። ተከታተሏት ብሏል። ወዴት የሚሄድ ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እሷስ መረጃውን አሳልፋ ትሰጣለች ወይስ አትሰጥም? ምን ትላላችሁ? እንደኔ ለነ አቶ መስፍኔ ታዳላለች የሚል ሀሳብ አለኝ። በቃሉን ትከደዋለች የሚል ሀሳብ አለኝ። ለምን እንደው ታውቃላችሁ? አንደኛ የበቃሉ ልጅ ሀናን እንዲያገባ አትፈልግም። ይህን ነገር ማድረግ ስለማትፈልግ ወደዚህ ነገር ውስጥም የገባችሁ ለዚህ ጉዳይ ብላ ነው። አቶ በቃሉ ጋር ገብታ ስራ የጀመረችው በዚህ ጉዳይ ብላ ነው ብዬ ነው ማስበው። ይህን ነገር ማለትም ለጓደኛዋ እዝራን ለማጋባት እና እዝራን ከጓደኛዋ ጋር በደንብ ለማቀራረብ እንዲመቻት ነው ወደዛ ህይወት ውስጥ የገባችሁ። ስለዚህ ለእነ መስፍኔ ታደላለች የሚል ሀሳብ ነው ያለኝ። የእናንተን ሀሳብ ግን ኮሜንት ላይ ታስቀምጡልኝ ትችላላችሁ። በትናንትናው ክፍል አሴር በጣም አስደስቶኛል። አሴር የሰራው ነገር አንደኛ ሀናን በአገለማመጣት ይመች ያራዳለች። እንደዚህ ካልሆነ ጥሩ አይደለም። የምን ፊት መስጠት ነው እንዴ? ሁሌ ፊት እየሰጠ ሁሌ
አቦጨችን እኮ ጋይስ ልጅቷ። አንዴ አልፈልጋችሁም ምናምን ብላ ጓገጭ ብላ ሁሉንም ዱካክ ትለቅባቸዋለች። ከዛ ደግሞ መታ ጸጸተኝ፣ ይቅርታ፣ እኔ እኮ በጣም ነው የምወድህ፣ እኔ እኮ በጣም ነው የማስብልህ፣ እኔ እኮ ነው ስትለው ልጁ ቅልጥ ብሎ ተመልሶ ፍቅር ላይ ዱብ ይላል። ከዛ ደግሞ ትመጣለች፣ በል ወደዛ ሂድ እናንተ ድሃ ምናምን በቃ የማትለው ነገር የለም። ከዛ መቶ ይቅርታ ጠይቅ። አሁንም ደግሞ መልሳ ይቅርታ። እንዴ አንቺ አይከብድሽም? ኧረ በስመ አብ! እንዳንቺ አይነት የሚቀያየር ሰው እኔ ለነገሩ እኮ ተምቹ ተናግሯል። 2 ይወደዳል ወይ ብላ ስትጠይቀው ኧረ 3 የወደደ ምን ያውቃለው አለች። ማነስ አንቺ ኤላን እዝራን አሲርን ሌላ ሰው ጠፍቶ ነው እኔም ብገባ እኔን መውደዱ አይቀርም። እቺ ልጅ የምሬን ነው እላችሁ። በዚህ አካሄዷ እኔ ከባድ ነው። ብቻ የእሷ አካሄድ መጨረሻ ላይ ሄዶ መበላሽቱ እኔ በጣም ደብሮኛል እንደ እውነቱ። ዞሮ ያው ከእዝራ ጋር አንድ ላይ አይሆኑም። በምንም ታምር አንድ ላይ ሊሆኑ አይችሉም። ወይዘሮ ሜላት ትከታተላትና ልጁን ታየዋለች። ልጁን ደግሞ ወይዘሮ ሜላት ስለምታውቀው ጋብቻው አይሆንም። ከእዝራና ከአሴር ነው የምትመርጠው። ከእዝራና ከአሴር የማን ፍቅረኛ ብትሆን ደስ ይላቸዋል? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ለማንኛውም ለዛሬ የነበረን ቆይታ ይህንን ይመስላል። እንግዲህ በቀጣይ ክፍል ኤላ ይመጣል። ኤላ ተገኝቷል፣ ግን በምን አይነት ሁኔታ እንደተገኘ እኔም አላቅም፣ እናንተም አታውቁም። ግን ሀሳባችሁን ግምታችሁን ኮሜንት ላይ ታስቀምጡልኝ ትችላላችሁ። ወዳችኋል። ክፉ አይንካችሁ፣ ክፉ እንደው አልፏችሁ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም ጊዜ። ፒስ። እኔ እኮ ከዚህ ቀደም ተናግሬያለሁ፣ አቶ በቃሉ የክራር መቺው አባት ነው ብዬ ኢንፎርሜሽን ሰጥቻችሁ ነበር ከዚህ በፊት። አስታወሳችሁም አላስታወሳችሁም ከዚህ ከፈለጋችሁ እዚሁ የኔ ቻናል ላይ የለቀኩት ቪዲዮ አለ፣ ገብታችሁ ማየት ትችላላችሁ። የምሬን ነው የምላችሁ፣ ይህን ነገር ተናግሬያለሁ ያልኩት እኮ አይቀርም፣ ከምሬን ነው የምላችሁ አይቀርም ብዬ ነበር። እዝራ የአቶ በቃሉ ልጅ ነው። በኋላ ላይ ትልቅ ችግር ይፈጠራል ብያችሁ ነበር። አሁን ይህንን ነገር አቶ በቃሉ ካወቀ ልጅቷን ይጠቀምበታል ብዬ ነው ማስብ። ገብቷችኋል አይደላችሁ? የፈለግኩት ነገር ብቻ በትላንትና በጣም ደስ ብሎኛል። በጣም ረጅም ጊዜ ሆኖኛል እዝራ እንደመጣ አካባቢ ከአባቱ ጋር ስልክ ሲያወራ አባቱ ማን ሊሆን ይችላል? እኔ እንደሚመስለኝ ግን አቶ በቃሉ ነው ብዬ ተናግሬያለሁ። የጠላታቸው ልጅ ነው ብዬ አውርቼ ነበር እና ከረጅም ጊዜ በኋላ ቢሆንም ይህንን ነገር ማየት ችለናል። ደራሲዎች እኔም ባታሳዩኝም ለማንኛውም እንዴት ናችሁ? ውድ ኖላዊ ተከታታይ ድራማ ቤተሰቦች አማን ናቸው። የዛሬ ማብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ሰሞኑን ትንሽ ጠፍቻለሁ፣ በጣም ይቅርታ ጠይቃለሁ። ዛሬ ደግሞ ጉንፋን ይዞኛል እያልኩ ምን ያለሁት አፉ በሉኝ። ቶንሲሌ ደግሞ ድርቅ እያለ ነው፣ ውሃ ይዣለሁ ምናምን እያልኩ ምናምን ነው። በመሀል እንዳይደብራችሁ እንግዲህ አፉ በሉኝ። ሲወድ ድራማችን እንመለስና በትላንትናው ክፍል አሪፍ ነበር። ኖላዊ ጋሽ ኖላዊና ፍቅረኛቸው ግን ምንድን ነው ማንን እንትን ለማለት ነው፣ ማንን ለማሳሳ፣ ማንን ለመወስወስ ነው። ተው እንጂ አይ ክፉ አልናገርም እኔ፣ ይቅርብኝ፣ እንደዚህ አይነት ነገር ላይ ይቅርብኝና ብቻ ግን እኔ አልተመቸኝም። የሁለቱ ነገር አልተመቸኝም። ከዛ በዘለለ ሰላምዬ ወዳለች ማለት አፍቅራለች፣ ፍቅር ይዟታል አትሉኝም? ፍቅር ይዟታል፣ በቃ ፍቅር ይዟታል። ምንም ማድረግ አይቻልም። እኔ የሰላም እኮ የሚጥልሽ ድሃ ምናምን አሉ። አያችሁ አለ መጨረሻችሁ ምን ላይ እንደምትወርቁ። እንደዛ ስላችሁ ደግሞ ቅዱስ ጥሩ ልጅ አይደለም፣ ለፍቅር የሚሆን አይነት ልጅ አይደለም እያልኳችሁ አይደለሁም። ግን የእናንተ ፍላጎት እና የእናንተ ትክክለኛው ሰው ለየቅን ነው ላችሁ የፈለጉት። ገብቷችኋል? እኔ እኮ አታግቡ አይደለም፣ ሀብታም ብታገቡ ጥሩ ነው። ፍቅር ላይ ፋይናንሻል ፍሪደም ቢኖር የበለጠ እንድትዋደዱ በር ይከፍታል። ብዙ ነገር እንድታደርጉ ነገሮችን ያቀልላችኋል። ከሌለም ደግሞ እሰየው ሰርታችሁ ታመጣላችሁ። እኔ እንትን የምለው ማለት በህይወት መንገድ ውስጥ ጥሩ ነገር ታዩበታላችሁ ብዬ የማስበው ምን እንደሆነ ታውቃላችሁ? ሀብታም መሆኑን ሳይሆን
ሀብታም ለመሆን የምትሄዱበት መንገድ ያ መንገድ ነው ጥሩ ብዬ የማስበው። ጥሩ ብዬ ስላችሁ ከባድ መንገድ ነው፣ ቀላል መንገድ አይደለም። በጣም ፈተና የሚበዛበት መንገድ ነው እና ያ መንገድ አልፋችሁ እዛ ቦታ ላይ ስትደርሱ ያ መንገድ ነው ደስታ የሚሆናችሁ፣ ወይም ደግሞ ደስ ልትሰኙበት ልትኮሩበት የምትችሉ ገንዘቡን ስላገኛችሁ ሳይሆን ያንን መንገድ ማለፋችሁ፣ ያንን ቻሌንጅ ማለፋችሁ ነው ሊያስደስታችሁ የሚችለው እንጂ ገንዘብ ማግኘቱ አይደለም። ምክንያቱም በተወሰነ ያክል ቢሆን አግኝተን አይተነዋል። ምንም የተለየ ነገር የለም። ስታጡ ትንሽ ይከፋል እንጂ ሲኖራችሁ ምንም ይጨምራል ፍላጎታችሁ እንጂ የተለየ የምታመጡት ነገር የለም። የተለየ ነገር ልትበሉ ትችላላችሁ፣ የተለየ ቦታ ልትሉ ትችላላችሁ፣ መኪና ገዝታችሁ ወር ተከራይታችሁ ልትነዱ ትችላላችሁ ምናምን፣ ግን የሚሰጣችሁ ትልቅ የሆነ ደስታ አታገኙበትም። እውነት ለመናገር ግን እዛ መንገድ ላይ ያ ቦታ ለመድረስ የምትሄዱበት መንገድ ያንን ሁሉ ፈተና ማለፋችሁ ምናምን በጣም በራሳችሁ እንድትኮሩ ደስተኛ እንድትሆኑ ያደርጋችኋል። ሰላምዬ ባልዋለችበት ዋለች ነው የሚባለው። ብቻ ጥሩ ነው። ሴቶች አስቡበት፣ እሺ አስቡበት። እኔ ከዚህ በፊትም ተናግሬ ያለው ያላትን ሴት ወይም ደግሞ ፋይናንሻል በጣም እንትን ያላትን ሴት እኔ አልፈልግም። እውነት ለመናገር ኢቭን ከኔ ጋር በፋይናንሻል የምትመጣጠንና አይመችም ነው፣ ደስ አይለኝም እንደ እውነቱ። ምክንያቱም አጉል በራሳቸው የመመካት አይነት ነገር ይመጣል በኋላ ላይ እና እኔ እንደ እውነቱ አሁን ባለሁበት ማንነት እየጎደለኝ እንደጎደለኝ አውቃ ከኔ ጋር የምትሆን እየቸገረኝ ከኔ ጋር የምትሆን ችግሬን አውቃ መቸገሬን እያወቀች እየጎደለኝ እያወቀች ታክሲ እየጎደለኝ እያወቀች ገብቷችኋል አይደለ? ዛሬ ካፌ ልጋብዛት አብረን ምሳ ልንበላ ወር መክሰስ ልንበላ ምናምን በምጋብዛት ቀን ገንዘብ አጥቼ የቀረንበት ሳንገባ ወክ አድርገን የተመለስንበት ጊዜ እያለ ይሄ ሁሉ መከራ እያለ ከኔ ጋር የምትሆን አይነት ልጅ ባገኝ ይሄ ትክክለኛው የኔ ህይወት ነች እሷ። ለምን ታውቃላችሁ? እኔ ጋር ያለውን ነገር ሳይሆን የፈለገችው እኔ ነው። በዚህም ታይም እንደዛ አይነት ሰው ቢገኝ መቼም አልፋታም። ከዛ ውጭ ግን ከባድ ነው። ገንዘብ ካመጣ በኋላ መኪና መጣ በኋላ ብዙ ሰው ሰው ይመጣል። ምክንያቱም ስላየነው ነው እንደዛ ምላችሁ። ከድራማ ወጥቼ ሌላ ነገር ውስጥ ገቡ አይደለ? እሺ አሁን እኔ ልጠይቃችሁና ልጨርስ። የሀናና የእዝራ ፍቅር መጨረሻው ምን የሚሆን ይመስላችኋል? መልስ የጠበቁ ነው። ምን የሚሆን ይመስላችኋል? እንደኔ ያው የማይሆን ሆኖ ይቀራል ብዬ ነው የማስበው። የእናንተን ሀሳብ ኮሜንት ላይ አስቀምጡ። እኔ በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዛ አልፏችሁ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሎ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። ኤላ በድጋሚ ጨለለ። ኧረ በስመ አብ። እኔ እኮ ኤላ ነገር በቃ የሀናን የሆነ ነገር ሲሰማ መጨለሉ፣ ከዛ ደግሞ ጤነኛ ይሆናል ሀና ስትመለስ። እንዴ ግራ አጋባን እኮ እኛን ራሱ ግራ አጋባን። የምሬ ነው የምላችሁ። እውነት ለመናገር በጣም ያሳዝናል። ነገር ግን እኔ እንጃ እኔ ምን ልላችሁ እንደፈልግ አላውቅም። እስኪ የሆነ ነገር በሉኝ። እናንተ ምን ታስባላችሁ? ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ውድ የኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ኖላዊ በትላንትና ክፍል አሾይና ነበረ። በተለይ ደግሞ መጨረሻ አካባቢ ላይ ያለው ነገር ጥሩ አይነት ነገር አይተናል። ክራር መቺው ጋር ምናምን መሲንቆ መቼ ነው ከሱ ጋር ምናምን ተወኝ ምናምን አይነት ነገር በጣም አፈቅርሃለሁ አይነት ነገር ስታወራ ነበረና እኔ ግራ ገብቶኛል እውነት ለመናገር ይሄ ድራማ ወዴት እያመራ እንደሆነ። እሺ ሀና ታፈቅረዋለች ሀና እሱን። ታዲያ አሁን ሀና እሱን ካፈቀረችው ለምንድነው ድራማውን ሀና ለነዚህ ብላ እንድትቶ ያስደረጋችሁ? ስለምንድን ነው? እኔ አልገባኝም። እኔ ምንም አልተረዷችሁም። እኔ እውነት ለመናገር ሀና የምታፈቅረውን ራሱ አታውቅም። በቃ እኔ ድራማውን የተረዳሁት እንደዛ ነው። ሀና ከሶስቱ ማን እንደምታፈቅር አታውቅም፣ ወይም ደግሞ ሶስቱንም ታፈቅራቸዋለች። የምሬ ነው የምላችሁ እንጂ እናንተ እንዴት ነው የምታፈቅሩትን ሰው ማታውቁት? ከባድ እኮ ነው ጋይስ። የምታፈቅሩትን ሰው ካላወቃችሁ እንዴ ኖርም አይደለ እንዴ?
እንዴ እኔ እንጃ እኔ አላውቅም። እነሱ ያፈቅሯታል እንበል፣ ግን እሷ ለማን ስሜት እንዳላት ማወቅ መቻል ነበረባት። እውነት ለመናገር ማወቅ መቻል ነበረባት። በቃ ስሜት ላለው ሰው ነው እሷ ቅርብ መሆን ያለባት። ስለ ሌሎቹ አይመለከት፣ በቃ መተው ነው፣ መቅረብ አልነበረባትም። እኔ ግን ስረዳው ለሁሉም ስሜት አላት። እኔ ግራ ገብቶኛል። እስኪ እናንተ ፍረዱ። እንግዲህ እኔ አላውቅም፣ እኔ ግራ ገብቶኛል። እንደ እውነቱ እዝራን ተወኝ ብላ መጣች። ለአሴር ልትሆን ነው ወይስ ደግሞ ለኤላ ልትሆን ነው? ምንድን ነው እሺ ሀሳቡ? እኔ መከራዬን አሳየችኝ። የምሬን ነው ሀና። በቃ ኖላዊ ተከታታይ ድራማ ሀና በቃ መከራችን ስቃያችን እኮ ነው ያበላችን። እኔ እውነት ለመናገር በጣም ደስ የሚለኝ አሴር ከጎዳናው ልጅ ጋር አብረው ፍቅር ቢጀምሩና የራሳቸውን ህይወት ቢኖሩና የራሳቸውን ህይወት ቢያሳዩን እኔ በጣም ደስ ይለኛል ብያቸዋለሁ ከዚህ በፊትም። በቃ አሴር ካለበት ነገር ግርግር ካለበት ሁኔታ ወጥቶ የራሱን ህይወት የራሱን ስራ፣ ልጅቷም እንደዛው ካለባት ሱስ ምናምን ወጥታ አላቀዋት አብረው የራሳቸውን ጊዜ ቢያሳልፉና አሴርም ወደ እሷ ፊቱን ቢያዞር እኔ በጣም ደስ ይለኛል። የምሬን ነው የምላችሁ። ድራማው እንደዛ ቢሆን በጣም ያምራል። እኔ እንደዛ ነው የማስበው። አሴር አሁን ከሀና ጋር እንትን መነካካትም ነበረበት ብዬ አላስብም። በቃ መተው ነው ያለበት ብዬ ነው የማስበው። ምክንያቱም እዛ ጋር እያያችሁን ኤላ እንደዛ የሆነ ነው ምናምን ብቻ ከባድ ነው። አልፈርድም፣ ግን ከባድ ነው። እኔ ስኬት አድርጎኛል። እስኪ እናንተን ሀሳብ እንግዲህ ኮሜንት ላይ አስቀምጡልኝ። ያለውን ነገር በቀጣይ ክፍል አብረን የምናይ ይሆናል። ያው ተምቹ ብቻ ነው የተመቸው። ተምቹ በቃ በራሱ ፍቅርም በራሱ እንትን ሪሌሽንሺፕ ላይም ፈታ ያለ ሰው የሚጫወት የሚዝናና፣ በሰውም ጉዳት የሚዝናና፣ በእነሱም ደስታ የሚዝናና በቃ ጥቁል ይዞ ሁሉም ማጨለል፣ ሁሉም ሲጨልሉ ማየት ነው። ይማይች አባቴ አንተ ይማይች። በማንኛውም ለዛሬ ነበረን ቆይታ ይህንን ይመስላል። በቀጣይ ክፍል በሌላ ቪዲዮ እንገናኛለን። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዛ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ልታገባ ነው ሀና፣ ልታገባ ነው። አሴር ምን የሚሆን ይመስላችኋል? በአሴር ዙሪያ ምን የሚፈጠር ይመስላችኋል? እኔ ግን አንድ ነገር እነግራችኋለሁ። ከዛ በፊት እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አሁን እነግራችኋለሁ። ነግሬያችሁን ሁላ መጀምረው ማለት ነው። አሴር ምን ሊያደርግ ይችላል? ምን ሊፈጠር ይችላል? ምን ሊሆን ይችላል? ምን ታስባላችሁ? እኔ አሴር ይህንን ነገር ከሰማ በኋላ ሜቢ ምናልባት ሀናን ሊጠይቃት ይችላል ብዬ አስባለሁ። ምናልባት ሀናን ባይጠይቃት እንኳን ፋዘርዬ ጋር ሄዶ እውነቱን ይሰማል ብዬ አስባለሁ። ከዛ በኋላ ግን አሴር ከዛ ሰፈር ፈጽሞ ይጠፋል ብዬ ነው ማስበው። ላይመለስ፣ በቃ እዛ አካባቢ ላይመለስ ይጠፋል፣ ወይም ደግሞ ሌላ የራሱን ህይወት ይጀምራል ብዬ ነው ማስበው። እንደዛ ነው የምረዳው እንጂ ይረብሻቸዋል ብዬ አላስብም። እናንተ ምን ታስባላችሁ? በነገራችን ላይ ሁለት ነገር ነው ሊሆን የሚችለው። ይረብሻል ወይም ደግሞ እሷን ሊያገባ ያለውን ሰው ለማጥቃት አለ እንደዛ አይነት ነገር ውስጥ ሊገባ ይችላል። አለበለዚያ ደግሞ በቃ ከዚህኛው ህይወት ወጥቶ የራሱን ህይወት ወደ መጀመሩ ይሄዳል የሚል እምነት ነው ያለኝ። እኔ ግን በቃ ከዛ ትቶ ሌላ ህይወት ቢጀምር፣ ሌላ ህይወት ስላችሁ በቃ ሌላ ሰፈር ሄዶ የራሳቸውን ስራ የራሳቸውን የሆነ ነገር እንትናን ደግሞ ጎዳና ላይ ያለችዋን ፍቅረኛውን እሷን ተቀብሎ ተረድቷት ህመሙ ምን ያህል እንደሆነ ይገባል አይደለ? ያንን ህመም ተረድቶ በቃ እኔ ታመምኩ አንቺ አትታመሚ ብሎ እሷን ቢጠጋት እኔ በጣም ደስ ይለኛል። እንደዚህ አይነት ነገር ሊፈጠር ይችላል ብዬ ነው ማስበው። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ወይዘሮ ሜላትና አቶ መስፍኔ ያው ራሳቸው በራሳቸው ጊዜ ታርቀዋል። እንግዲህ የባለትዳር ነገር እኮ ነው ችግሩ። በባለትዳር መሀል ጸብ አትግቡ የሚባለው ለዚህ ነው። በራሳችሁ መንገድ ታረቃሉ። በቃ አለቀ። ዝም ጭጭ በሉ። ከባድ ነው አይደለ ጋይስ? እውነቴን ነው የምላችሁ ከባድ ነው። ተምቹና ደንበላል ደግሞ በቃ ተመቻችተዋል። የእነሱ በጣም ደስ ብሎኛል እውነትን ለመናገር። ከዚህ በፊትም ያው ሪከመንድ አድርጊያችሁ ስለነበረ ተመችቶኛል። እንደ እውነቱ ቢያዘልቅላቸው ደስ ይለኛል። በቃ ቢቀጥሉ በዚሁ እንትን ቢሉ አሪፍ ነው። ግን ያው ሰፈር ከቀየሩ በሆነ ጊዜ አንዴ ብቻ ነው የሚገናኙት። እሱም ነገርም ትንሽ መሀል ላይ ክፍተት ሊፈጥር ይችላል። የአሴር ነገር በሁለቱ መሀል ያለውን ክፍተትም ሊያጎላው ይችላል የሚል ሀሳብ አለኝ። ምናልባት ሰርጉ እውነት ነው ወይ ለምትሉ ሰዎች ሰርጉ እውነት አይደለም፣ አታገባውም። እሱ እውነቱ ልንገራችሁ፣ ሰርጉ ዝም ብሎ ነው፣ በወሬ ሀሳብ ነው፣ በወሬ ደረጃ ነው እንጂ እውነት ሊሆን አይችልም።
እና ግን ያው አሲር ላይ ትልቅ ተጽዕኖ ይፈጥራል ብዬ አስባለሁ። እንደዚህ አይነት ነገር ነው የምናየው ብዬ ነው የማስበው። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ደንዞ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ የተሰናበትኳችሁ። መልካም ጊዜ ይሆንላችሁ። ፒስ። አቶ ኖላዊ ወደ ደሴ ለመሸግሸግ ቆርጠው ተነስተዋል። ነገር ግን የሚባል ነገር አለ። ምን እንደሆነ ታውቃላችሁ? ባለቤታቸው እጮኛቸው ለዛሬ ብቻ እዚህ ዳር ተብሏል። እንግዲህ ከባድ ነው የሚሆነው። ምክንያቱም ያው ታውቁታላችሁ በመሀል ምን እንደሚፈጠር ምናምን። ይሄ የወንድን ሀሳብ የሚያስቀይር እንትን ሴቶች እኮ መላ ታውቃላችሁ የሚባለው ለዛ ነው። ለማንኛውም እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? ማን ናቸው? የዛሬ ማብረን ኖላዊ ለአጭር ደቂቃ አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትናንትናው ክፍል አሾይና ነበረ። በተለይ ደግሞ ሀና ላይ የደረሰው ነገር ተመችቶኛል። ይገባሻል፣ የምሬን ነው ይገባሻል። ኧረ ይገባታል፣ ከምሬን ነው ምላችሁ እንደ ግራ ጋብታ እኔ እኮ ድራማ ላይ ያሉትን ልጆች እሺ ግራ ታጋባቻቸው፣ ታፋጃቸው፣ ችግር የለም። እኛን ለምን ግራ ታጋባናለች? በእነሱ ምክንያት እኛ ግራ ተጋባን እንዴ? የጆሮን አስንል የኤላን አስንል ክራር መቺው ጋር እዚህ ልጅቷ እኮ በቃ አልጨበጣለች። ሌላ ሶስተኛ ሰው እኔ ብሄድ ራሱ እኔ ጋር መምጣት የማይቀር ጉዳይ ነው። የምሬ ነው የምላችሁ። አንገበገበችን ስላችሁ ለማንኛውም ይመችሽ። በቃ የአሲር ጓደኛ ይመችሽ። አራገብቻት በግራ በቀኝ በእርግጫ በጥፊ እኔ ተመችቶኛል ይሄ ነገር። በቃ ይሄ እንደውም ትንሽ እንደውም መርፌ ነገር ቢኖረው አሪፍ ነበረ። የሆነ ጠባሳ ቢኖረው አሪፍ ነበረ። ግን አሲር የሰማለት ወዮልሽ ብያለሁ። የምሬን ነው የምልሽ። እኔ ግን ከዚህ በፊትም ብያቸዋለሁ፣ አሴር ከልጅቷ ጋር አብሮ ቢሆን በጣም ደስ ይለኛል። ከሀና ሳይሆን ከጓደኛ ወይም ደግሞ ጎዳና ላይ ከሚተዋወቃት ልጅ ጋር ፍቅርን አብሮ ቢቀጥሉ ደስ ይለኛል። ከዛ ህይወት አውጥቶ ተቀይረው ሌላ ማንነት አይነት አለ አይደል? አሁን አሴር ለምሳሌ በፊት የነበረው ማንነትና አሁን ያለበት ሁኔታ ታውቁታላችሁ። ልክ እንደዛ ተቀይራ ምናምን ብናይ እኔ በጣም ደስ ይለኛል። ምክንያቱም ከመጀመሪያ ጀምሮ ስትወዱ የነበረው ስታፈቅሮ የነበረው እሷ ነች። ገብቷችኋል አይደለ? ምንም በሌለበት በቃ ባዶ ሆኖ ገብቷችኋል። ሱሰኛ ሆኖ ሌባ ሆኖ ምንም በቃ ተራ ሰው ሆኖ ነበር ስታፈቅር የነበረው። ያ ፍቅር ደግሞ አልተቋረጠም፣ ዛሬም አለ እና እንደዚህ አይነት ሰው ማግኘት ከባድ ነው ብዬ አስባለሁ።